ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ ምለው ኢትዮጵያውያን ግን ምን ነክቶን ነው? አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች ኦርቶዶክስን ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ hands down። መቼም የዚህ ዘመን ነዋሪዎች መሆናችን አልቀረም አይደል? የተሰማንን እንናገራለን፣ ሐሳባችንን እንገልጻለን፣ ጥያቄያችንን እንጠይቃለን። የሚሰማ ቢኖር ባይኖር፣ የሚመልስ ቢኖር ባይኖር። ይሄን ቪዲዮ ደግሞ ለሊያሾ አድርሱልኝ። አንቺ ትልቅ ሴት ነሽ፣ በዛ ላይ እናት ነሽ ይመስለኛል፣ በዛ ላይ ባለ ትዳር ነሽ ይመስለኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። እኔ እዚህ ቪዲዮን እያየ በቀጥታ ሐሳቤ ለእናንተ ሳጋራ እናንተ ደግሞ በጨዋ ደንብ ኮሜንት ሴክሽን ላይ በመግባት ያው የተሰማችሁን ሐሳብ አስተያየት ማጋራት ይቻላል። ማስተካከል ያለብን ነገር ካለ እናስተካክላለን። እንዲሁም ለዚህ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ሁልጊዜ መለቃቸው ወቅታዊና መነጋገሪያ ቪዲዮዎች ወደ እናንተ እንዲደርስ ማድረግ እንዳይረሳ። እንዲሁም ሁላችሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩት ደስ ይለኛል። አንድ ጊዜ ላይኳን ግጩኝና ወደ ዛሬ ቪዲዮቻችን እንሂድ። ኢራን የእስራኤልና የአሜሪካ ጦርነት ከተጀመረ ጀምሮ የኛው ሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን ድረስ ዝምታ መርጠው ነበር። ነገር ግን አሁን ላይ አንድ ሐሳብ መስጠታቸውን ቢቢሲ ይዞት ከወጣው መረጃ ላይ ተመልክቻለሁ። ጠቅላይ ሚኒስትር አብይ አህመድ ከኩዌቱ ከልዑል አልጋ ወራሽ ጋር በነበራቸው የስልክ ውይይት ወቅት የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶች ማውገዛቸው ተገልጿል። እንደሚታወቀው ኢራን ኩዌት ላይ ጥቃት መፈጸሟ ይታወቃል። ዘገባው እንደሚያመላክተው ታዲያ ጠቅላይ ሚኒስትሩ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለው ገልጸው ታዲያ ኢትዮጵያ የኩዌት መንግስትና አመራር የሀገሪቱን ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወስደው ማንኛውም እርምጃ ድጋፋቸውን እንደሚሰጡ መግለጻቸው ተመላክቷል። ጠቅላይ ሚኒስትር አብይ ኢራን ኩዌትን መምታቷን አውግዘዋል። በነገራችን ላይ እዚህ አርሲ ሰሞኑን በጣም በርካታ ንጹሃን ተገድሏል። ይሄን ተመልክቶ አንድም የመንግስት ሹማምንት ሆኖ የመንግስት ሚዲያ ምንም ዘገባ አልሰሩም፣ አላወገዙም፣ ሀዘናቸውን አልገለጡም። በተቃራኒው ኩዌት በመመታቷ ጠቅላይ ሚኒስትራችን ሀዘንን ገልጠዋል። ኢትዮጵያዊ ዋጋው ስንት ነው? ሰላማችሁ ይብዛ ቤተሰብ። በጣም ስሜታዊ ሆኛለሁ ዛሬ። እኔ የምለው ኢትዮጵያውያን ግን ምን ነክቶን ነው? አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች ኦርቶዶክስን ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እየተጨፈጨፈ፣ እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ህሊና ግን አላችሁ? ኢትዮጵያ ላይ ንጹሃን መኖር የለባቸው? ኦርቶዶክስ ስለሆኑ ብቻ በየጊዜው በዚህ መንግስት መገደል አለባቸው፣ መጨፍጨፍ አለባቸው? ይህንን ነገር ሺህ ጊዜ ተደርጎ የለ? ሌላው ምንድነው? ስለ ትዝታው ሳሙኤል ብለው ፖለቲካ ሊጀምረው አሉ። እሱ ያለው አሜሪካን ሀገር፣ እሱ የገባው አሜሪካን ሀገር። እናንተ ለማስደሰት ብለው እዛ ያልሆነ ነገር ሲሏችሁ ባንኩ ታግዷል፣ ምኑ ታግዷል። ኢትዮጵያ ይኖራል እንዴ? እሱ አሜሪካን የሚኖር ሰው ኢትዮጵያ ውስጥ ባንክ ላይ ታግዶበታል እያላችሁ ያዙ ልቀቁኝ ስትሉ አይቼ በጣም ነው የገረመኝ። አሁንም ኢትዮጵያዊ ከሆናችሁ ምንም ያላጠፉ ከምንም ጋር ባልተገናኘ ሁኔታ አርሲ ላይ በየጊዜው እየተጨፈጨፉ ለሚገደሉ የኦርቶዶክስ ምዕመናን ድምፅ ሆኑ። እኔ ሙስሊም ብትሆን፣ ኦርቶዶክስ ብትሆን፣ ፔኔኮስታል ብትሆን ወራቫ ኢትዮጵያ ላይ ምንም ሳታርግ በእምነት ተለይተ ተነጥለ የምትገደል ከሆነ ድምፅ ከመሆን ወደኋላ አለ። ስለዚህ አሁንም በሚያሳዝን ሁኔታ አርሲ ላይ ለሚጨፈጨፉት መንግስት ዝም ያለበት ምክንያት ሊገባኝ አልቻለም። በጭራሽ ሊገባኝ አልቻለም። ቴክኒካሊ ማድረግ የፈለገው ምንድነው? ኦሮሚያ ላይ ኦርቶዶክስ የሚባል ሃይማኖት አንፈልግም ነው። ኦሮሚያ ላይ ሳይሆን ልንገር፣ ግብጽ ላይ አለ ኦርቶዶክስ። ኢትዮጵያ ላይ ብታጠፋው ግብጽ ላይ አለ። ግብጽ ላይ ብታጠፋው ገስዋት ራሽያ ላይ አለ። ራሽያ ላይ ብታጠፋ ሩማኒያ ላይ አለ። አርሜኒያን አሉ፣ ህንዶች አሉ። ኦርቶዶክስን ማጥፋት አይቻልም። የማይም መንገድ ሄዳችሁ የማይረባ ፖለቲካ ይዛችሁ ፖለቲካን ከሃይማኖት ጋር ቀላቅላችሁ ባለጊዜንም ብላችሁ ኦርቶዶክስን ለማጥፋት የምትሞክሩ መሀይማን ይሄን ነገር ብታስተካክሉ ጥሩ ነው። ፍትህ አርሲ ላይ በየጊዜው ለሚጨፈጨፉ ኦርቶዶክሶች ፍትህ ላሉ። ሰላማችሁ ይብዛ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ?
ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አይሆንም። ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ኦርቶዶክስ እምነትን ተከታይ መሆን ወንጀለኛ መሆን ነው ማለት ነው። በተለይ ምስራቅ አርሲ ውስጥ የኦርቶዶክስ እምነትን ተከታይ መሆን ወንጀለኛ መሆን ነው ማለት ነው እኮ። ለዚህ ነው እየተከታተሉ በየጊዜው ምንም ያላጠፉ ገበሬዎች ላይ ምንም ያላጠፉ ሰዎች ላይ እንደዚህ አይነት የጅምላ ግድያ የሚፈጸምባቸው። አሁን እኮ ጉዳዩ ከብሔር ከምናምን ወጥቷል እኮ። ቀጥታ ኦርቶዶክስ የተባለ እምነት ተከታይ ላይ ያነጣጠረ ነው። እነዚህ በእስልምና እምነት ስም ተደራጅተው የታጠቁ አካላት አንዴ ብሔርን ነፃ እናወጣለን የሚሉ ዋና ዓላማቸው ግን በእስልምና ስም የተደራጁ። የትኛው የእስልምና መጽሐፍ ነው? የትኛው ቁርአን ነው ሰውን ግደል የሚለው? ሊገባን እኮ አልቻለም እኮ። ከየት እንደመጡብን ሊገባን አልቻለም እኮ። መጅሊሱም በእስልምና ስም ተደራጅታችሁ የሰው የመኖር ሰብአዊ መብት ላይ ጉዳት የምታደርሱ ቁርአኑ እንደዚህ አይልም፣ እኔን አይወክልም አይልም። ቢኮዝ እሱ የሚያሳስበው የኢራን መንፈሳዊ መሪ መገደል ነው። ሲኖዶሱም ምዕመናኖቼ በጅምላ እየተጨፈጨፉ ነው ያሉት፣ ሰው የመኖር መብቱ ላይ ጉዳት እየደረሰ ነው ያለው፣ መንግስት ሆይ ልትከላከልልን ይገባል አይልም። የሚያሳስበው እስራኤል በኢራን መደብደብ። እኛ ሀገራችን ውስጥ የመኖር መብት አለ። የምንም ሃይማኖት ተከታይ ሁኑ፣ የመኖር መብት አለ። የመኖር መብታችንን ደግሞ ሊያስጠብቅልን የሚገባው መንግስት ነው። በየጊዜው ምንም ያላጠፉ ከቤተ ክርስቲያን ስመው የሚመለሱ ሰዎች ላይ በእሩምታ ተኩስ እየተገደሉ በአንድ ጉድጓድ የሚቀበሩበት ምንም አግባብ የለም። መንግስት የማይከላከል ከሆነ የሃይማኖት ተቋማት የማይቃወሙ ከሆነ ሰዎቹ ራሳቸውን የመከላከል መብት ይኖራቸዋል ማለት ነው። ይሄንን ማንም ሊከለክላቸው አይገባም።
አይችልም። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሐን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ወደ ኮሜንቶች እንሂድና ወጣት አይደለሁም እግዚአብሔር ይመስገን ይላል። እኔ ችግር የለብኝም አደራ መብላት ልማዴ ነው ይላል። በቲማቲም ቢሆንም አልዋጋም ይላል። ሀሳቡ ቢመቸንም እርሶም ያደዋ ልጅ መሆኑን እንዳይረሱት ይዘጋጁበት ይላል። እነርሱም ያደዋ ልጆች ናቸው ይዘጋጁበት እየተባለ ነው። ያራዳ ልጆች አረ ኮሜንት በቃ ፈንዳ የሚያደርጋችሁ ኮሜንት ነው ያለ። እግዚአብሔር ለብሬ ነውና አረ ኢትዮጵያ ሕዝብ ግን አረ በስመ አብ አይጻፍ ኮሜንት አይጻፍ። ተዘጋጁ ነው እኮ የተባለ አሰምን ለማስመለስ እንዘጋጅ ነው የተባለ እንጂ አትዘጋጁ አላለች ማለት እንዘጋጅ ነው ያለች። ስለዚህ መዘጋጀት አለብን። የምሬን እኛ ኢትዮጵያውያኖች አይደለም ለአሰም ይቅርና ነጮችን ያንበረክክልን we are Ethiopia። ጠቅላይ ሚኒስቴሩ ያልሰሙት ነገር አለ። እባካችሁን ይሄንን ሜሴጅ እኔ ከዚህ በፊት ጠይቄ አላቅም። እንደዚህ ነገር ግን ፕሊዝ ሼር ኮፒ ሊንክ ምናምን ነው የሚባለው እንዳለ ነገር አርጉት የምታረጉትን ነገር እና ይሄ ሜሴጅ ባለቤታቸውም አዙሪያቸው ያሉትን የካቢኔ አባሎች ሌላውም አሰስገሱሱን ካድሬ ከሰማ ካደረሳቸው ያድርስላቸው። ትላንትና 21 ሰዎች በአሰቃቂ ሁኔታ ምስራቅ አርሲ ውስጥ ተገለዋል። 8 ሰዎች የት እንዳሉ አይታወቅም፣ ኪድናፕ ተደርገዋል። ይህ ሁሉ ነገር ሲሆን ጠቅላይ ሚኒስቴሩ አያውቁም፣ አልሰሙም። ለምን እንደዚህ እንዳልኩ ነግራቸዋለሁ። ጠቅላይ ሚኒስቴሩ ፔጅ ላይ አሁን ገብቼ ሳይ የአዘርባይጃን ትሪፓቸው ከዛ ቀጥሎ ደግሞ የሆነ የኢፍጠር ፕሮግራም ላይ ግብዣ ላይ ነው የተገኙት። በእኛ ባህል ሀዘን ሲኖር ሰው ድግስ አይደለም ሰርግ ራሱ እንትን ሊባል ይችላል፣ ሊተላለፍ ይችላል ቀኑ። እሳቸው እዛ ቁጭ ብለው አፍጤር ሲያደርጉ ምናምን ያዩ ሰዎች ምን ሊሉ ይችላሉ? አረ ይሄ ነገር መንግስት ይሆናል ኦርኬስትሬት ያደረገው። እንዴት እዛ ጋር ኦርቶዶክሶች ተገለው እዚህ ጋር የሙስሊሞች አፍጠር ላይ እንዴት እዚህ ተገኝቶ እሱ ይበላል ይጠጣል አፈር አባቱ ይብላ የሚሉ ሰዎች ሊኖሩ፣ እነዚህ ተቃዋሚዎች እንደዛ ሊሉ ይችላሉ። ሁለተኛ እኔ እኚህ ጠቅላይ ሚኒስቴር ከምኒልክ ቀጥሎ የዋሁ መሪ ናቸው ብዬ ከዚህ በፊት አውርቼ አውቃለሁ። ለምን እንደዚህ እንዳልኩ ነግራችኋለሁ። ግን ለምን እንደሆነ ታውቃላችሁ? ድሮ የመጡ ጊዜ ትዝ ይላችኋል። እኚህ ሰው እንኳን ለሰው አይደለም ለቦሌ ዛፎች የሚራሩ እያልኩኝ ቦሌ በቦጤ ውሃ ሲያጠጡ ራሳቸው እየነዱ ገብቷቸዋል። ሴም ቲንግ እንትና ማን ነው እምዬ ምኒልክ በ1988 ዓመተ ምህረት ለሙሴ ሽፍኔ የጻፉትን ደብዳቤ ጫፉን ላንብብላችሁ ምን እንዳሉ። ለምን ሁለቱ በጣም ደግ መሪዎች ናቸው እንዳልኩ ታውቃላችሁ። ያለ በጥጋባቸው አድዋ ላይ ተዋግተው ድል ሆኑ። እኔ ግን በድንቁርናቸው ብዛት የእነዚያን ሁሉ ክርስቲያን ደም በከንቱ መፍሰሱን እያየው ድል አረኳቸው ብዬ ደስ አይለኝም። ይኸውላችሁ እንደዛ ቀጥቅጣው የዛ ሁሉ ሰው ደም አፍስሰው እንኳን ምኒልክ አሸንፏቸው እንኳን ይጸጸታሉ፣ የዛ ሁሉ ክርስቲያን ደም መፍሰሱ። ታዲያ እኛ እዚህ ቁጭ ብለን ያ ሁሉ ኦርቶዶክስ እዛ ሲታረድ ሀዘን እያለ እዚህ ጋር ሌላ ነገር ማድረግ ምን ያስብላል? ጥያቄ አያስነሳም ወይ? ለምን የረመዳን ጾም ሲገባ የአብይ ጾም በዛው ሳምንት ነው የገባው። በአረብኛ የጻፉት መልካም ምኞት መልካም ረመዳን ይሁንላችሁ ብለው ባስተላለፉት መልእክት ላይ በአማርኛ የተጻፈ መልካም የአብይ ጾም የሚል ነገር አላየንም። ይሄንን ሰው ሲያገጣጥመው ሌላ ነገር ሊያስብ ይችላል ብዬ ነው ክቡር ጠቅላይ ሚኒስቴር። ኦልራይት። እንደገና ደግሞ ሰው ይሄ ሁሉ ሰው ሲገደል እርሶ
ይሄንን የሀዘን መግለጫ እንደ ትልቅ ነገር አይተው ካላወጡት ሌሎች ሀገሮች እንዴት ነው? አሁን ለምሳሌ እዚህ ካናዳ ውስጥ እንደዚህ አይነት እንትን ቅርብ ጊዜ ነበረ፣ የሆነ ማስ ሹቲንግ ነገር ነበረ ወደዚህ ወደ ቢሲ አካባቢና በቃ የሀዘን መግለጫ ያላከ መንግስት የለም። የኛውም ጠቅላይ ሚኒስትር ካርኒም ትሪፖቹን ሰርዞ ብዙ ትሪፖቹን ሰርዞ ሀዘኑ ወደ ተፈጠረበት ቦታ ተቃዋሚ ፓርቲዎቹን ባንድ ላይ ይዞ ሄዶ እዛ ሀዘን ላይ ቁጭ ብለው አጽናንተው ምናምን የተመለሱት። ኦኬ ይሄ በቃ ዲሰንሲ ነው፣ ሌላ ነገር አይደለም። ከአንድ ሊደር የሚጠበቅ ዲሰንሲ ነው እንጂ ባላየ ባልሰማ የሁሉ ሰው ሞቶ እነዚህ ሰዎች እሺ ታዲያ እሺ የውጭም ሰዎች የሀዘን መግለጫ የሚልኩት እኛ ስንት ኢትዮጵያዊ ሲሞት ነው? ስንቶቻችን እንለቅ? መጀመሪያ በዚህ አይዶንት ላይክ መቅረጽን ላይክ አመኛለሁ ላይክ እሱን ይቅርታ ብያታለሁ። ሁሉም ነገር እሱ ትልቅ ጥፋት ላይክ ቀለል አድርገህ ሳይሆን እሱ ትልቅ ጥፋት ነው። እሱ ትልቅ ጥፋት ነው። ሙሉ ቴክስት ላይ ላይክ ሁሉም ላይ አም ሶሪ ይሄ በመፈጠሩ ላይክ ሁሉም ነገር እሷ አሁን ብታወጥ ያወጣችው ስክሪንሾት ላይ ራሱ ላይክ ሙሉ ከሙሉ ቴክስት 5 ከ10 በላይ ሶሪ ብያታለሁ። እሷ ያወጣችው ስክሪንሾት ላይ ራሱ ይሄ በመፈጠሩ ሪከርድ ማድረግ አልነበረብህም። አንደኛ ነገር ሪከርድ ካረክም ልክ ብሬክ አፕ እንዳደረጋችሁ ዲሌት ማድረግ ነበረብህ። ስልክ ላይ እንዳለ እያወቅ ለሰው ለመሸጥ መስጠት የለብህም። ምክንያቱም እቺ ልጅ ገርል ፍሬንድ እንኳን ባትሆን ምንም ቢሆን ኢሞሽናል ኢንቲሜሲ ነበራችሁ፣ ፊዚካል ኢንቲሜሲ ነበራችሁ ሁለታችሁ። ገብተዋል። እንደዚህ አይነት ነገር ማድረግ አልነበረብህም። ወይ ስልክህን ማደላለት። በቃ እዚህ ጋር ጥፋተኛ ነህ አንተ። በዚህ አይዶንት ላይክ መቅረጽን ላይክ አመኛለሁ ላይክ እሱን ይቅርታ ብያታለሁ። ሁሉም ነገር እሱ ትልቅ ጥፋት ላይክ ሶሪ ብያለሁ። ሶሪ ሪሊ የመጀመሪያው ጥፋት ከቤት ደና የተቀመጠችው ልጅ አደንዝዘ ሬሳ አርጋሃት ከደፈርካት በኋላ ቪዲዮ አሳልፈ ለሌላ ሰው ሰተ ላይፏ ሚስዳፕ ካደረክ በኋላ በዚህ ቻጭር በቃ ሶሪ ብያለሁ ሶሪ ብትል የሚፈታህ ያለ ይመስልሃል? ያንተን እህት አንዱ እንደዚህ ተጫውቶባት በእንደዚህ አይነት ቃል ስሳለቅባት ሚዲያ ላይ ብታይ አንተ ትቀበለዋለህ? ምን አይነት ራቁት ራስ ላይ ባዶ ጭንቅላት ብትሆን ነው? በመቀጠል ደግሞ ህግ ባለበት ሀገር ነው ያለው። በህግ ይሄ ልጅ መጠየቅ መቻል የለበት። ሁሉም እህት ያለው ሰው በሙሉ ዝም ማለት የለበትም። ይሄ ጭራሽ በእንደዚህ ቴክስት የተደራረግነው ራሱ እንዲህ ብያ ይሄ $2000 ምናምን የሚለው ቴክስት ምንድነው? ሲጀመር ደግሞ ልጅቷን ሬሳ ነው ያደረግከው። ባይ ዘ ወይ አይቻለሁ ያንን ቪዲዮ። ልጅቷ ኮምፕሊትሊ ራሷን አታውቅም ነበር። አታሳዝንህም? ቢያንስ ያ ሰው ያንተን ስሜት ሼር ካላደረገ ካንተ ጋር ደስተኛ ሆኖ ካላደረገ ራሱ አንተ ራስህ ምን ሬሳ ኮና አንተ ራስህ ያንን ማድረግ ራሱ እና ሼር አድርጉ፣ ለህግ አካላት አድርሱ። የአንድ የ18 ዓመት ልጅ የራቁት ቪዲዮ ግንኙነት ሲደረግ ተለቆ ነበርና አንደኛ ነገር በጣም ነው የሚያሳዝነው። ህፃን ናት፣ 18 ዓመቷ ነው። ሁለተኛ ነገር ራሷን አታውቅም፣ ምንም እንቅስቃሴም የላትም። በቃ ምንም በድን ሬሳ እንዴት ነው በቃ ምንም እንቅስቃሴ የለውም አይደል? ማንም ሰው እንዲህ አይነት እንትን ውስጥ ሆኖ ኢንቲሜት ሆኖ እንደዛ ሬሳ ሊሆን አይችልም፣ አንለስ መድኃኒት ተሰጥቶት ኖክአውት ተደርጎ ራሱን ካልሆነ። ስለዚህ እቺ ልጅ ቪክቲም ወይም ተጠቂ ናት፣ ተጠቅታለች። መድኃኒት ሰጥተው ነው ጉድ የሰሯት የቀረጿት። አንዳንዶቻችሁ ደግሞ መጀመሪያ ኤአይ ነው ብላል ነበር፣ ሲነቃባት ነው ታሪክ የምትቀይረው። ኦፍኮርስ ኤአይ ነው ልትችላለች። እስቲ 18 ዓመታችሁን ሂዱና አስቡት እናንተ። ማለት እንዲህ አይነት ነገር ድንገት ቢመጣባችሁ ምንድን ነው የምትሉት? አይደለም እሱን ይቅር ይበለኝ፣ እኔ የለስላሳ ጠርሙስ አውጥቼ ሸጬ ብስኩት ለመብላት የሸጥኩትን ስንት ታሪክ እቀበጣጥራለሁ ስያዝ። እሱ እንኳን ያሳፍራል። በጣም እኮ ነው የሚያሳፍረው። አፍተር ኦል ቤተሰብ አላት ምን አላት፣ ለዛ ይሆናል መጀመሪያ ኤአይ ነው ብላ በቃ ማምለጥ ነው የምትፈልገው። ይሄ እስከ መጨረሻው ታሪኳን የሚያበላሽ ነገር ነው። ከዛ ግን መድኃኒት ሰጥቶ የቀረጽከው ሰውዬ ደደብ ደነዝ ነክ። በቃ አይ ሆፕ ሌጋሊ እንደምትጠየቅ ይሄን ቀርጸ እንትን እንዳልክ የራቁት ቪዲዮ መቅረጽ ምን ያህል እንትን እንደሆነ ታውቃለህ አይደለ? አይ ሆፕ በቃ የምትከሰስበት። እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን ለወሬ ጊዜ የሌለው ልጅ ሆኖ ተገኝተዋል። ፈንዳ ቲክታክ ላይ ያለ በሙሉ ተሰቅለሙት። እንግዲህ ሁላችሁም እንደሰማችሁት ወንድማችን ዮኒ
በሰላም ወደ ወንድም ሀገሩ ተመልሷል። ደስ ይላል፣ በጣም ደስ ይላል በእውነት እንደዚህ ቀልብ መግዛት አንዳንዴ በጣም ጥሩና የሚደነቅ ነገር ነው። እንግዲህ ሬዚሜህን አንዳንድ የሥራ ልምድህን ለማገላበጥ ሞክረናል። ጥሩ ነው ምንም አይልም። ግን ምንድነው የ2 ዓመት ኮንትራት ተፈርሟል። የ2 ዓመት ኮንትራት ካልፈረመ የአዶናይ ቤተሰቦች ወደ ኪሳችሁ እንዳገቡ ሲጀመር የአዶናይ ቤተሰብና ጴንጤ አይሰጥም አክሳሪ ነው። እና ይሄን ኮንትራት ይፈርማል አይፈርምም ይፈርማል አይፈርምም እኔ አላምንህም ይሁን ተው እረፍ ደና ያደገልንን ያለው ጸጉራችንን እንደገና ልትላጨን ነው እኔ አላምንህም ሙሉ በሙሉ ቀልቤን አልሰጥህም ኪሴም አልገባም 2 ዓመት ኮንትራት ፈርም ሁሉ ነገር ሰላም ይሆናል አለበለዚያ ግን አይሆንም። ይሄን ቪዲዮ ደግሞ ለሊያሾ አድርሱልኝ። አንቺ ትልቅ ሴት ነሽ፣ በዛ ላይ እናት ነሽ ይመስለኛል፣ በዛ ላይ ባለ ትዳር ነሽ ይመስለኛል። ከሁላችንም የተሻለ አመለካከት፣ የተሻለ አስተሳሰብ፣ የተሻለ ነገሮችን አመዛዝኖ የማየት ብቃት ሊኖርሽ ይገባል። አንቺ እድሜያቸው በግማሽ ከሚያንስ ገና 18 19 20 21 22 ከሆኑ ሴቶች ጋር እንደው ባንቺ አመለካከት ጥፋት ቢያጠፉ ራሱ የምታስተካክያቸው የምታርሚያቸው በእንደዚህ አይነት ሁኔታ ነው። የብቃትሽ ጥግ ያለሽ ኢንፍሉዌንስ ይሄ ነው። ወሬ ብቻ ወሬ ማሰራጨት። ሚስጥር ደርሶኛል፣ ቪዲዮ ደርሶኛል፣ ፎቶዎች ደርሶኛል። እንዴት ደረሰሽ? እንዴት ደረሱ እነዚህ ፎቶዎች፣ እነዚህ ቪዲዮዎች፣ እነዚህ ሚስጥሮች አንቺ እጅ ጋር እንዴት ደረሱ? በወንጀል አይደለ? ያለ ባለቤቱ ፍቃድ የተሰራጨ ፎቶ፣ ያለ ባለቤቱ ፍቃድ የተሰራጨ ቪዲዮ፣ ያለ ባለቤቱ ፍቃድ የተሰራጨ ሚስጥር ወንጀል ነው። ባይ ዘ ወይ አልሶ ደግሞ በግልጽ በገንዘብ ነው የምታመጩ። ወይ የሚያመጡልሽ ሰዎች በገንዘብ ገዝተውት ነው ያንን ነገር፣ ወይ አንቺ በገንዘብ ገዝተሽ ነው። ሰው ወንጀል ውስጥ ነው ያለሽው ማለት። አንትያ ላይ ተነስተሽባት ነበር፣ ጃኒ ላይ ተነስተሽባት ነበር። አሁን ደግሞ ሌላ ሰው ላይ ተነስተሻል፣ ሌላ ሴት ላይ፣ ሌላ ታናሽ እህትሽ ላይ ተነስተሻል። ምን አርጉ ነው የምትያቸው እነዚህን ሴት? በልጅነታቸው ትቀኝባቸዋለሽ። ቅናት ነው እንደዚህ የሚያደርግሽ። እንደው የህይወታቸው ነገር ይሄን ያክል ካንገበገበሽና ቢዝነስሽ ከሆነ ማለት ነው በኢንቦክስ ለምንድን ነው የማታናገሪያቸው? በቃ ልክ ከሆንሽ አንቺ ጥፋት አጥፍተውም ከሆነ ዛሬ ደግሞ በጣም ብዙ ሰው ነው ስራ ፈቶ ሲሰማሽ የሚውለው። ምን አለ ለፖዚቲቭ ነገር ብትጠቀሚው? ይሄንን ነገር ምን አለ ብታግዥ? ለመድፈር ጥቃት፣ ስለ ጾታ ጥቃት፣ ስለ ቤት ውስጥ ጥቃት አጥንተሽ መርምረሽ ሪሰርች ሰርተሽ ማለት ነው። እንደውም አዌርነስ መስጠት ሲገባሽ እኛም እኮ ተደብድበናል፣ እኛም እኮ ተመተን ዝም ብለን ነው የኖርነው። ኖ እሱ አንቺ ራስሽን ንቀሽ ራስሽን አዋርደሽ የኖርሽው አኗኗር ነው። ያንን ፕሮሞት አታድርጊብን በመጀመሪያ ደረጃ። ቀጥል ደግሞ እንደዚህ አይነት ህይወት ውስጥ ያለፍሽ ሴት ከሆንሽ ራሱ ችግሩን በደንብ ልትረጂ ነበር የሚገባው። ለችግሩ መፍትሄ ልትሆኚ ነበር የሚገባው። እኛ ወደ አንቺ ነበር መመልከት የነበረብን። አዎ እኔም ቤት ውስጥ ጥቃት ይደርስብኝ ነበር። እኔም ባሌን እንደዚህ ሲደበድበኝ እንደዚህ ሲመታኝ ችየው ነው፣ በጥፊ ስመታ ችየው ነው የኖርኩት። ግን ልክ አይደለም ይሄ ብለሽ ነገሮችን ማስተካከል ነው እኮ ያለብሽ። ጭራሽ የተጠቁ ሴቶች ላይ ጣት መጠቆም፣ የተጠቁ ሴቶችን ቴሮራይዝ ማድረግ። ሚስጥራችሁን እበትነዋለሁ፣ ብታናግሩኝ ይሻላል። ለምን ያናግሩሽ? ምንም እኮ መፍትሄ እየሰጠሻቸው አይደለም። አስፈራሪያቸዋለሽ፣ ትሰድቢያቸዋለሽ። ከዛ በኋላ ለዩቲዩብሽ ገቢ ምንጭ ማገዶ ታደርጊያቸዋለሽ። ምን ብለው አንቺ ጋር እንደ ታላቅ እህት መጥተው ይማከሩ? ንገሪ። ከዛ ደግሞ ለተደረገባቸው ነገር፣ ለተፈጸመባቸው ጥቃት ማለት ነው ኃላፊነት የሚወስዱት እነሱ እንደሆኑ፣ ጥፋተኞች እነሱ እንደሆኑ ቪክቲም ብሌም እያደረግሽ ጭራሽ የተሳቀቁ ልጆችን እያሳቀቅሽ እንዴት አድርገው አንቺ ጋር መጥተው ያናግሩሽ? ንገሪ። ምንድነውስ አላማው? ምንድነው አላማው? ምንድነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲ ማለቱ ምንድነው የሚጠቅመው? ለአንቺስ ምንድነው የሚጠቅመው? ለእነሱስ ምንድነው የሚጠቅመው? የወለድሻቸው ልጆች እኮ አሁን ነው 18 ዓመት የሚደርሱት፣ አሁን ነው 19 ዓመት የሚደርሱት፣ አሁን ነው 20 ዓመት የሚደርሱት። አሁን ነው የማይሆን ስህተት እየተሳሳቱ ቤት የሚመጡልሽ። ምን ልትያቸው ነው እነሱን? ፋይላችሁን ይዣለሁ፣ ፋይላችሁን ልትይ ነው? እኔም እኮ ልክ አለው፣ ጎሲፕም ልክ አለው። አንዳንድ ነገሮች እኮ ፕሪንሲፕል ሊኖርሽ ይገባል። መስመር ልታሰምሪና ከዚህ አልወጣም ብለሽ ልታስቢያቸው የሚገቡ ነገሮች እኮ አሉ።
ለምንድን ነው የሴቶች የራቁት ፎቶ የሚደርስሽ? ለምንድን ነው የራቁት ቪዲዮ የሚደርስሽ? አንቺ ጋር እንዴት ነው የሚደርስሽ? ለምን ተብሎስ? ሴክስ ትራፊኪንግ ውስጥ አለሽበት። በምን ምክንያት እጅሽ ጋር ገባ ይሄ ነገር? ከካሜራሽ ጀርባ እናት ነሽ አይደለ? እስኪ ካሜራሽ ፊት ለፊትም እናት ሁኚ። እስኪ እንደ እናት ገስጪ፣ እንደ እናት ምከሪ፣ እንደ እናት ተናገሪ። እንዴት አርጋ ፎከስ ታርግ? እንዴት እዚህ ጋር ብልጭልጭ ነገር ታያለች። እዚህ ጋር በሷ እድሜ ክልል በ2 ዓመት በ3 ዓመት የምትበልጣት ሴት ልጅ ዊጓን ተቀብታ ሜካፓን ተቀብታ ህይወቷን ቀይራ ስትደንስ ታያለች። ያቺ ልጅ ግን ለዛ ፌም ለዛ እንትን የከፈለችውን መስዋዕትነት አታውቀውም። ቪዲዮ ስሪ፣ ስለሊና ቪዲዮ ስሪ። ስለሊና ቪዲዮ መስራት ምንም አይጠቅማትም። ስለሊና ቪዲዮ መስራት የበለጠ ኤክስፖዠር ነው የሚሰጠው። ያልሰሙ ሰዎች እንዲሰሙ እና ያንን ቪዲዮ ፈልገው ሄደው እንዲያዩት ነው የሚያደርገው። ምንም የሚጠቅማት ነገር የለም። ለሊና የሚጠቅማት ነገር ቪዲዮዋ የተለቀቀባትን ቴሌግራም ቻናል ማዘጋት ነው። ቴሌግራም የለቀቀባትን ሰው ታጭ ነው ያልኩት። እንግዲህ ቬንት ነው ያረኩባችሁ። አይም ሶሪ፣ ይቅርታ ጆርዲ። አሁን እዚህ ጋር ያሉት ሰዎች ራሱ ማስ ሪፖርት እንዲያደርጉ ማድረግ አንችልም? እንሞክር። እኔ እንደገና ልጁ የት ሀገር ነው ያለው? አሜሪካ ነው እንደ ያለው ይመስለኛል። የቴሌግራም ቻናሉን እንትን ምንድነው ስሙ ብቻ የሆነ ሰው ነበረኝና እንደዚህ የሚያውቅ ሰው ነው እንደዚህ how ቴሌግራም ቻናሎች እንዴት እንደሚሰሩ ምናምን እና ልኬለት ሊንኩን አወጣው። ያወጣቸው ኢንፎርሜሽኖች አሉ፣ ግን ያወጣቸው ኢንፎርሜሽኖች እንደዚህ ነው ብለሽ ለማለት የሚከብዱ ናቸው። የተለያየ ስልክ ቁጥር፣ የተለያየ ኢሜል፣ የተለያየ ሀገር ልጁ ይሄ ከሷ ጋር አሁን ሚዲያ ላይ መጥቶ በቃ እንደዚህ መቅረጽ ነው ይቅርታ 3 ጠይቅ ምናምን ሲባል የነበረው እንደ እንትን ሰው እንደተፈጠረ የት ሀገር ነው ያለው? this is the guy actually in the virus ካናዳ ራሱ ማምኗል ቪዲዮ ላይ ሪከርድ እንዳደረገ። ግን ሊክ ያደረኩት እኔ አይደለም ስልኬን ስሸጠው ነው ያለው። እንደዛ ነገር ነው whatever it is ብሎ ነገር የለም። ቪዲዮ ነው ስልክ ስትሸጪ እንዳለ ፋይል ዲሊት አድርገሽ ነው የምትሸጪው ብሎ ነገር የለም። ውሸቱን ነው እራሱ ነው የለቀቀው። exactly even ደግሞ አሁን እኛ ራሱ ኮሜንት አድርገን ነበር እዛ ጋር ሄደ የኛን ኮሜንት አጥፍቶ በአጠቃላይ ኮሜንቱ ስር ስታዩት 2000 ብር ጠየቀች። 2000 ብር ጭራሽ 2000 ብር $30 ሲበቃት ነው ምናምን እያሉ ኮሜንቱ ሌላውን ነገር በሙሉ ዲሌት አድርጎ ያስፈር ላይክ እኛ ቁጣ የጻፍንለት ሰዎች ምናምን ዲሌት አድርጎ እሱን የሚደግፉ 2000 ብር ጠየቀች እቺ $20 አይበቃትም ይበቃታል ምናምን እያሉ ኮሜንት ሲያደርጉበት ነበርና ይሄ ልጅ ነው አንደኛው። I think let's go to helpless ከምንሆን እዚሽ ለፊንገር ሾው ህጉ አይሰራ እሷ መጠየቅ የለባትም። እንዴት ነው ምንድነው ከጀርባ ያለ ማናት ምንድናት ሁሺ እንዴ የፈለገ ነገር ትሁን፣ ግን ህፃናት እህቶቻችንን እንደዚህ ያደርጋ ስትጎዳ ህጉ ቁጭ ብሎ ለምንድን ነው የሚያት? ሌሎቹ የሆነ ነገር አደረጉ ምናምን ተብሎ ሲያዙ እና የለ እንዴ እዚህ ሶሻል ሚዲያ ላይ ያልሆነ ጌም ተጫወቱ ተብሎ ሲያዙ አይተን የለ እንዴ? ለምንድን ነው እሷ ለብቻዋ ተለይታ በህግ ማትጠይቀው? ከየት አመጣሽው ተብላ ለምን ማትጠይቀው? ማን ነው ያንን ቪዲዮ የሰጣት? ገስታው ነው ወይስ እንዴት ነው ያገኘችው? ከነማጋ ነው የምትሰራው? እንዴትስ ነው ወንዶችን ሳይሆን የምታስፈራሩ ሴቶች እህቶቻችንን ነው? ወንዶች ራሱ እኮ የእሷን ያህል አያስፈራሩም። ልክ እሷ እንደ ኃይለኛ እንደሆነች ልክ እሷ ዋና እንደሆነች አስመስላ ነው። ስለዚህ ለምንድን ነው ፊንገር ሾው በህግ ማትጠይቀው? እህቶቻችንን እንደዚህ እያስፈራራሽ ብር ስትሰራ ለምንድን ነው ዝም የምንለው? መከሰስ ካለበት መከሰስ አለባት። እዚህ አሜሪካን ሀገር ያለን ተባብረን ሎይርም ጠበቃም የፈለገውን ነገር ገዝተን እሷን መክሰስ አለብን። ምክንያቱም የምታወራቸውና የምትናገራቸው ነገር በንቀትና ማናችሁ ምንም አታመጡም ብላ ነው የምትናገረን ያለችው። እኔን ራሱ በቻለችው አቅም ጎድታኛለች። ሶሻል ሚዲያ ላይ እንደማልቀመጥ እንደሌለብኝ ጥቁር ስለሆንኩኝ እንደማላምር ምናምን ብላ በጭንቅላት እኔ እንደዚህ በቀላል እንትን ማለት ሴት ሆኜ ነው እንጂ ንግግሯ የሚጎዳ ነው። እኔም ብቻ አይደለም ሌሎች ጥቋቁር እህቶቼ ራሱ በራሳቸው ኮንፊደንስ እንዳይኖራቸው ጥቁረት ማለት ማስጠላት እንደሆነ ጥቁረት ማለት ሰው እንዳልሆነ ቅላትና ቀልቶና ወፈርፈር ብሎ አምሮ መቀመጥ ደግሞ ላይክ እንደ ውበት እያደረገች ኢትዮጵያ ሳናቡ ብቻ አይደለችም ጥቁር ኢትዮጵያ ውስጥ ያሉ እህቶቻችን ህፃናት እህቶቻችንን በራሳቸው ኮንፊደንስ እንዳይኖራቸው እያደረገች ነው። ስለዚህ ለምታረገው ነገር ሶሻል ሚዲያ ላይ ህግ ሊጠይቃት ይገባል። ለዛም ደግሞ ተሰብስበን በገንዘብም በምንም አዋተን እዛ ሌላ ደግሞ የወገብ ቅማል ይዤላችሁ መጥቻለሁ። ያጨሳል እንዴ? እንዴት ነው እንደዛ ይጠቆረ?
አስቅ በጣም አሳቅሽኝ። እኛ ህንድ የኛ ፈረንጅ አንቺ አበሻ አይደለሽም አይደለ? ቂጥሽ ያበሻ አይደለም። እናንተ ቀያዮች ቀያይ የፈረንጅ ልጆች ሌላ የላችሁ አይደለም? ብብትሽ ጥቁር ነው ልንገርሽ። በጣም ወደደሽ፣ በጣም ሳቀልሽ። ስዩም ወንድ ሳቀልሽ። በቃ ያላንቺ ሰው የለም። አሁን በጣም ደስተኛ ነው። እዚህ አይነት ነገር ሀፕን ያደረገባቸው ሴቶች ላይ የምትስቁ፣ የምታላግጡ፣ የምታሽካኩ ሴቶች ማለት ነው ይደርሳል የእናንተም ጊዜ። አትሸኩሉ። ህሊና እንዲህ ማላገጥሽ አያስመልጥሽም፣ ፕሮቴክት አያደርግሽም። ስዩም ካጠገብሽ አይቆምም። የሆነ ነገር ብትሆኝ makes you think you're different ከሷ ያው ናችሁ። ማንኛውም የስዩምን ዲግ መጥዋት አቁሚና የዋጥሽውን ወንድ ትፊና እንደ ሴት ሁኚ። የቱ ጋር መቆም እንዳለብሽ እወቂ። እሷ ላይ መሳቅሽና እሷ ላይ ማላገጥሽ ከሷ የተሻለ አያረግሽ። ባዶ ማንነትሽን አይሞላልሽ። መተማመን አይሰጥሽም። do better። በጣም ስሜታዊ ሆኛለሁ ዛሬ። እኔ የምለው ኢትዮጵያውያን ግን ምን ነክቶን ነው? አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች ኦርቶዶክስን ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እየተጨፈጨፈ፣ እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ህሊና ግን አላችሁ? ኢትዮጵያ ላይ ንጹሐን መኖር የለባቸው? ኦርቶዶክስ ስለሆኑ ብቻ በየጊዜው በዚህ መንግስት መገደል አለባቸው፣ መጨፍጨፍ አለባቸው? ይህንን ነገር 1000 ጊዜ ተደርጎ የለ? እንደሰማችሁት ነው። ህሊና ግን አላችሁ ወይ ኢትዮጵያውያኖች? ህልምን ነካን ህሊና ግን አለን ወይ ይላል። ኦፍ ኮርስ እኛ ህሊና አለን። እኔ ህሊና አለኝ። ያንተ ቢጤው ህሊና አላችሁ ወይ ብሎ ኢትዮጵያውያኖቹን መጠየቁ በራሱ ማለት ነው የማያፍር ሰው መሆንህን ታስታውቃለህ። አንተ ህሊና ያለህ ሰው ሆነ ኢትዮጵያውያኖች ወይ ህሊና አለን ወይ ምናምን ብለህ ትጠይቃለህ። አንተ እኮ ህሊና የሌለህ ሞራልን ሸጠ የበላ ሰው ነው። የሰው ልጅ ሞራሉን ሸጦ ሲበላ ማለት ነው ሂሉንታ የሚባል ነገር የለውም። የሰው ልጅ ከእንስሳ የሚለየው በሞራል ነው። ኦኬ በአሳሰብ ምናምን እሱን ሌላ ተረት ነው። የሰው ልጅ ከእንስሳ የሚለየው በሞራል ነው። ሞራሉን የሸጠ ሰው፣ ሞራል የሌለው ሰው ማለት ነው አንተን ነው የሚሆነው። እስላም ይሆናል፣ ክርስቲያን ይሆናል፣ ጴንጤ ይሆናል፣ ጆባ ይሆናል፣ ምንም ይሆናል። ሞራል የሌለው ሰው ሃይማኖት አልባ ነው። ይምላል በልጆቹ ልጆቼን ይንሳኝ እንትና ትሙት ለምን ተቆራርጠው ድፍት አይሉም? እኔ ኦርቶዶክሶቹን ጠላለሁ፣ ኦርቶዶክስ መሆን አልፈልግም እያለ ትላንትና ተናግሮ ማለት ነው ቃሉን አጥፎ ዛሬ ለኦርቶዶክሳውያን በአርሲ ላይ ለሚሞቱ ኦርቶዶክሳውያን ማለት ነው ለምን ድምፅ አልሆናችሁም? በአርሲ ላይ ላለው ሞት ድምፅ እንሆናለን እኛ ራሳችን ኦርቶዶክሳውያን ይሆናሉ። በቂ ናቸው ድምፅ ለመሆን። ያንተ ነገር ምንም አያስፈልገንም። ግን ደግሞ ማለት ነው አንዳንድ ከንቶች አሉ እውነት የሚመስላቸው። አንተ አፍህን በከፈትክ ቁጥር አንተ ተናግረ የሆነ ነገር የሚመለስላቸው የሚመስላቸው ኦርቶዶክሳውያኖች ስላሉ ያሳዝኑኛል። ኢጆሌ ሁዱ ሙጫጀለ ደነከነጅ ከደምተኒ ኢጆሌ ወረ ኦርቶዶክስ ይጀቹዳ ሁዱ መጀለ ደምተኒ ሲኒልስ ከናፍዩ ንልስ አከነ ኡዳና አፋሪን ኡዳና ሚቲ አከኑማ ኡዳና ጅራ መለስና እንደዛ ናችሁ እናንተ ናችሁ እዛ እየሄዳችሁ እየተሰበሰባችሁ ምናምን። አሁን ዮናስ ለኦርቶዶክሶች ተጨቁኖ ተቆርቁሮ ህሊና አላችሁ ወይ ሲል እከካ ህሊናን ሸጠ ይበላ አይደል እንዴ? ንገሩኝ ባይ ነው ጠናጃም ሽማግሌ። አንተ ደግሞ አሁን ስለ ኦርቶዶክሳውያን ምናምን ነገር ድምጽ ለመሆን የምትወጣው መጀመሪያ ለራስ ድምጹን ትናንትና ማለት ነው የኦርቶዶክሳውያን ሞቱ የምትላቸውን እኮ ነው የኦርቶዶክሳውያንን መሪ የሆኑትን ነው ሙልጭ አድርገህ ስትሳደብ የነበረው። ቅዱሳን መላእክት ሳይቀሩ ስትሳደብ የነበረው ትናንትና ጴንጤ የሆንክለታ እኮ ነው። ረስተኸው ነው እንዴ? አንተ በፈለከው ጊዜ የፈለከውን ነገር አፈህን ከፍተህ ትመጣለህና እንደፈለክ የሚከተሉ ይከተሉ። ግን ማለት ነው ብዙዎች ስለባነኑ ማንም ያንተን ድምጽነት አይፈልግም። መልካም ቀን ይሁንላችሁ። ጃኒ ግን እኔን ያስቀየመኝ ቀን ስንት ነገር እንደማወራ አታውቂ። እኔን ወታ የሰናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ንፍጣ ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠሁት እንደዚህ የነካችኝ ቀን የዛኔ የኔ መልስ ተዋልሽ። የኔ መልስ ይከብዳል። ነገራችን ላይ ይዞ እኔ በጣም ያስኩልሽ ብዙ ነገር አለ። ስላንቺ አይደለም ስለወለድሻት ልጅሽ። ይኸውልሽ እንዴ በድፍረት ነው የምናገረው።
እጄ ላይ ማስረጃ ሳይኖር ስለሰው አልናገርም። እጄ ላይ ግን ካወጣሁት የልጅሽን አንገት ነው ማስደፋልሽ። ቲክቶከሮች ወሬያችሁ፣ ስራችሁ፣ ቪዲዮዎቻችሁ እየደረሰ ነው። አንቺ ሄለን የምትባዩ ታሪክሽና ቪዲዮሽ መጥቷል። ሄለን ዘረጡ ቀጫጫ ነበርሽ ለካስ አንቺ። አሁን ነው እንደዚህ የተነፋፋሽው። ሄለን ያቺ ቲክቶክ ላይ የምትጣደው ጊፍት የምትለምነው የሰው ትዳር የምታናጋው ሴት እሷ የሷም ታሪክ እንደ ጉድ ነው ፋይል የመጣውኛ ጋር ጉድ ነው። ለማንኛውም ሄለን የምትባዩ ብታናገሪኝ ጥሩ ነው። በጣም ብታናገሪኝ ጥሩ ነው። አውሪኝ ነኝ አውሪኝ ነው። ማይ ጉድነስ ከኔ ጋር ማውራት አለብሽ። ሞጣ መጣ ደግሞ እንዳትወጪ። ሄሎ አንድ ሰው ነው የምፈልግ። ሄለን ወርቅዬ ሰላም። ጃኒ ጋር ሰላም ተባባሉ። ሞጣ ኖ እንዲህ አይነት ሰው አይመችም። ሄለን ካሰደብሽኝ ነገ አንቺ ነገር ማርያም ሞጣ ነና ቀራኒዮ ሞጣ ቀራኒዮ ደህና ነህ? በጣም ነው የምወድሽ ጃኒ። አይ እኔ ከሞጣ ጋር መነካካት አልፈልግም። እኔ በጣም ነው ማከብርህ። ትልቅ ሰው እኔ አልነካካም ከትልቅ ሰው ጋር። ለምን ትደበቂያለሽ? ዩረሚን ከ2 ዓመት በፊት አስታወስክ? በዲፕሬሽን እኮ ነው ተከታይ ያገኘችው። ስማ ሞጣ እኔ ካንተ የሚመቸኝ ምን ነው ታውቃለህ? ስማ እኔ ካንተ በጣም ሞድልህ ንገርህ። ስማ ካንተ ሞድልህ ንገርህ። ችግር የለውም። አይ ችግር የለውም። ነይ አትፍሪ። አትፍሪ። እኔ ሴቶችን መንካት አልፈልግም። ምን አገባኝ እኔ ጃኒ ምን አገባኝ? የራሷ መብቷ ነው አይደለም እንደ ሄለን። አትፍሪ። ማስገባት ትችያለሽ። አትፍሪ። እኔ አንድ ለአንድ ልጫወት ስለፈለኩ ነው እንጂ ጃኒ ማንንም ሰው አልጠላም። እኔ አልጠላም። መብቷ ነው። ሴት ነች፣ አከብራለሁ። እኔ በቃ ይሄ በህዝባችን ላይ ሴራ የሚሰራ ሰው ነው ማልወድ እንጂ እኔ አሁን እቺ ልጅ እኔ ምንም አላረገችኝ። ምን አረገችኝ? አይ ዶንት ኬር። የራሷን ስራ ነው የምትሰራው። ስለዚህ ተረጋጊ። ጃኒ የምትባይ እኔ አልነካሽ። ስላከበርሽኝ ምን አከብርሻለሁ። ባይዘው ሰላም ነው ሄለን? ሰላም ነው ሄለን? የሚከሱንም የሚያስጠይቁንም ካሉ እየጠበቅናቸው ነው። ቁጭ ብለን እንደዚህ እጃችንን እንደዚህ አጣምረን፣ እናንተ ግን አታስቡ እሺ። ከባልኩት ላሉኝም ደግሞ ቆንጆ መሳለኝ፣ ግን በነፃ ላውራም በገንዘብ ነው የማወራው። ዩቱብ ላይ ጠብቁኝ፣ ዩቱብ ላይ ጠብቁኝ። አሁን አይከብድም። አሁን እናንተ አሁን እኔ ስትናገሩ ይከብዳል። እኔስ ጠብቁኝ፣ በነፃ ላውራ። ጌታዊ በነፃ እንዳላወራ አርዳኝ። ለዘላለም የሚመስል ማንም የለም። መካሪ ድንቅ መምህሬ ላንተ ነው ዜማ መዝሙሬ። ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ። ያንተ ቤት የመቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል የጥንቃቄ መልእክት ነው። ሁላችሁም ሼር ተደራረጉት። ከአፍዝዝ አደንዝዝ ሌብነት ከተማው ላይ በጣም እየተበራከተ ስለሆነ እነዚህ ሌቦች የሚጠቀሟቸው ስልቶች አሁን ላይ ሼር እየተደራረጉ ይገኛሉ። ስለዚህ ራሳችሁን ከዚህ ነገር ጠብቁ። ከማታውቁ ሰው ጋር በፍጹም ንክኪ አስወግዱ። እንዲሁም ደግሞ የአፍዝዝ አደንዝዝ ድርጊት የሚሰሩ ሰዎች የአካል ንክኪ በመጠቀም ስለሆነ መንገድ ላይም ሆነ ባንክ አካባቢ፣ ሌላ ቦታ ላይም ማንም ሰው እንዲጠጋችሁ እንዳትፈቅዱ። ትከሻችሁን፣ አንገታችሁን ወይም ደግሞ እጃችሁን ለመንካት የሚሞክር ሰው በንቃት መከታተልና እንዲሁም ደግሞ ወዲያውኑ ራሳችሁን ከእንደዚህ ሰው ጋር ማራቅ መቻል አለባችሁ። ልብሳችሁ ላይ ቆሻሻ አለ በሚል ሰበብም ሊጠርግላችሁ ወይም ደግሞ ሊነካችሁ የሚሞክር ሰው ካለ ከማመን ይልቅ
መጠራጠር ያዋጣል። ሌላኛው ደግሞ የታወቀው ሎተሪ ደረሰኝ ድራማ ነው። ይህንንም ራሳችሁን ከእንደዚህ አይነት ነገር ጠብቁ። ምክንያቱም ሎተሪ ደርሶኛል የሚል ድራማ እጅግ የተለመደ ነው። የማጭበርበር ስልትም ነው። ሎተሪ ደርሶኛል መታወቂያ የለኝም በሚል በርካታ ሰዎች እየተጭበረበሩ ስለሆነ ከዚህ ስልትም ራሳችሁን ጠብቁ። ይህ አይነት ጥያቄ ሲቀርብላችሁ ፖሊስ ጣቢያ ሄደህ ጠይቅ በማለትም ውይይቱን ወዲያውኑ አቋርጡ። እንዲሁም ደግሞ ያላችሁበት አካባቢ በፍጹም ንቃት ተከታተሉ። ወንጀለኞች ብቻቸው አይደለም በቡድን ሆነው ነው የሚንቀሳቀሱ። ስለዚህ የሆነ ነገር ሲገጥማችሁ አካባቢያችሁ ላይ ሌሎችን ወንጀለኞች ስለሚኖሩ እሱንም ተከታተሉ። እንዲሁም ደግሞ ባጃጅ ወይም ደግሞ ሚኒባስ መኪና የመሳሰሉ ነገሮች አካባቢያችሁ ላይ መኖራቸውን ቼክ አድርጉ። ብትችሉ ደግሞ ታርጋውን ለመያዝ ሞክሩ። ሰው የሌለበት መንገድ ላይ ከማታውቁት ሰው ጋር በፍጹም ንግግር እንዳታደርጉ። ምክንያቱም ወንጀለኞች ርህራሄያችሁና እንዲሁም ደግሞ ንጹህ ልባችሁን ስለሚጠቀሙ ጥንቃቄ አድርጉ። አሁን ላይ ከተማው ላይ እንደዚህ አይነት ማጭበርበሮች በስፋት እየተበራከቱ መጥተዋል። ወንጀለኞች አብዛኛው ጊዜ ደግና የዋህ የሚመስሉ ሰዎችን ስለሚመርጡ ንቁ መሆን ይገባል። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ራሳችሁን ጠብቁ። መልካም ቀን። በጣም ስሜታዊኛለሁ ዛሬ። እኔ የምለው ኢትዮጵያውያን ግን ምን ነክቶን ነው? አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች ኦርቶዶክስን ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እየተጨፈጨፈ፣ እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ህሊና ግን አላችሁ? ኢትዮጵያ ላይ ንጹሃን መኖር የለባቸው? ኦርቶዶክስ ስለሆኑ ብቻ በየጊዜው በዚህ መንግስት መገደል አለባቸው፣ መጨፍጨፍ አለባቸው? ይህንን ነገር 1000 ጊዜ ተደርጎ የለ? እንደሰማችሁት ነው። ህሊና ግን አላችሁ ወይ ኢትዮጵያውያኖች? ህልምን ነካን ህሊና ግን አለን ወይ ይላል። ኦፍኮርስ እኛ ህሊና አለን። እኔ ህሊና አለኝ። ያንተ ቢጤው ህሊና አላችሁ ወይ ብሎ ኢትዮጵያውያኖቹን መጠየቁ በራሱ ማለት ነው የማያፍር ሰው መሆንህን ታስታውቃለህ። አንተ ህሊና ያለህ ሰው ሆነ ኢትዮጵያውያኖች ወይ ህሊና አለን ወይ ምናምን ብለህ ትጠይቃለህ። አንተ እኮ ህሊና የሌለህ ሞራልን ሸጠ የበላ ሰው ነህ። የሰው ልጅ ሞራሉን ሸጦ ሲበላ ማለት ነው ሂሉንታ የሚባል ነገር የለውም። የሰው ልጅ ከእንስሳ የሚለየው በሞራል ነው። ኦኬ፣ በአሳሰብ ምናምን እሱን ተው፣ ሌላ ተረት ነው። የሰው ልጅ ከእንስሳ የሚለየው በሞራል ነው። ሞራሉን የሸጠ ሰው ሞራል የሌለው ሰው ማለት ነው አንተን ነው የሚሆነው። እስላም ይሆናል፣ ክርስቲያን ይሆናል፣ ጴንጤ ይሆናል፣ ጆባ ይሆናል፣ ምንም ይሆናል። ሞራል የሌለው ሰው ሃይማኖት አልባ ነው። ይምላል በልጆቹ ልጆቼን ይንሳኝ እንትና ትሙት ለምን ተቆራርጠው ድፍት አይሉም? እኔ ኦርቶዶክሶቹን ጠላለሁ፣ ኦርቶዶክስ መሆን አልፈልግም እያለ ትላንትና ተናግሮ ማለት ነው ቃሉን አጥፎ ዛሬ ለኦርቶዶክሳውያን በአርሲ ላይ ለሚሞቱ ኦርቶዶክሳውያን ማለት ነው ለምን ድምፅ አልሆናችሁም? በአርሲ ላይ ላለው ሞት ድምፅ እንሆናለን እኛ ራሳችን ኦርቶዶክሳውያን ይሆናሉ፣ በቂ ናቸው ድምፅ ለመሆን። ያንተ ነገር ምንም አያስፈልገንም። ግን ደግሞ ማለት ነው አንዳንድ ከንቶች አሉ እውነት የሚመስላቸው። አንተ አፍህን በከፈትክ ቁጥር አንተ ተናግረ የሆነ ነገር የሚመለስላቸው የሚመስላቸው ኦርቶዶክሳውያኖች ስላሉ ያሳዝኑኛል። ኢጆሌ ሁዱ ሙጫጀለ ከነጅ ከደምተኒ ኢጆሌ ወረ ኦርቶዶክስ ይጀቹዳ ሁዱ መጀለ ደምተኒ ሲኒልስ ከናፍዩ ንልስ አከነ ኡዳና አፋሪን ኡዳና ሚቲ አከኑማ ኡዳና ጅራ መለስና እንደዛ ናችሁ እናንተ ናችሁ እዛ እየሄዳችሁ እየተሰበሰባችሁ ምናምን። አሁን ዮናስ ለኦርቶዶክሶች ተጨቁኖ ተቆርቁሮ ህሊና አላችሁ ወይ ሲል እከካም ህሊናን ሸጠ ይበላ አይደል እንዴ? ንገሩኝ ባይ ነው ጠናጃም ሽማግሌ። አንተ ደግሞ አሁን ስለ ኦርቶዶክሳውያን ምናምን ነገር ድምጽ ለመሆን የምትወጣው መጀመሪያ ለራስ ድምጹን ትናንትና ማለት ነው የኦርቶዶክሳውያን ሞቱ የምትላቸውን እኮ ነው የኦርቶዶክሳውያንን መሪ የሆኑትን ነው ሙልጭ አድርገህ ስትሳደብ የነበረው። ቅዱሳን መላእክት ሳይቀሩ ስትሳደብ የነበረው ትናንትና ጴንጤ የሆንክ ለታ እኮ ነው። ረስተኸው ነው እንዴ? አንተ በፈለከው ጊዜ የፈለከውን ነገር አፈን ከፍተህ ትመጣለህና እንደፈለክ የሚከተሉ ይከተሉ። ግን ማለት ነው ብዙዎች ስለባነኑ ማንም ያንተን ድምጽነት አይፈልግም። መልካም ቀን ይሁንላችሁ። እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን ለወሬ ጊዜ የሌለው ልጅ ሆኖ ተገኝተዋል። ፈንዳ ትክታክ ላይ ያለ በሙሉ ተሰቅለሙት። እንግዲህ ሁላችሁም እንደሰማችሁት ወንድማችን ዮኒ በሰላም ወደ ወንድም ሀገሩ ተመልሷል። ደስ ይላል፣ በጣም ደስ ይላል በእውነት
እንደዚህ ቀልብ መግዛት አንዳንዴ በጣም ጥሩና የሚደነቅ ነገር ነው። እንግዲህ ሬዚሜህን አንዳንድ የሥራ ልምድህን ለማገላበጥ ሞክረናል። ጥሩ ነው ምንም አይልም። ግን ምንድነው የ2 ዓመት ኮንትራት ተፈርሟል። የ2 ዓመት ኮንትራት ካልፈረመ የአዶናይ ቤተሰቦች ወደ ኪሳችሁ እንዳገቡ ሲጀመር የአዶናይ ቤተሰብና ጴንጤ አይሰጥም አክሳሪ ነው። እና ይሄን ኮንትራት ይፈርማል አይፈርምም ይፈርማል አይፈርምም እኔ አላምንህም ይሁን ተው እረፍ ደና ያደገልንን ያለው ጸጉራችንን እንደገና ልትላጨን ነው እኔ አላምንህም ሙሉ በሙሉ ቀልቤን አልሰጥህም ኪሴም አልገባም 2 ዓመት ኮንትራት ፈርም ሁሉ ነገር ሰላም ይሆናል አለበለዚያ ግን አይሆንም ወሳብ ጋይስ ያው እንደምታውቁት አበሻ ከንጽህና ጋር የተጣላ ስለሆነ ዛሬ ንጽህናን እንዴት አድርገን እንደማሳያችሁ አሳያችኋለሁ። ጥፍር ቤት እየሄድን ነው። ያው አበሻ ንጽህና ሌላ ነገር መስሎ ነው የሚታየው። ስለዚህ ጥፍር ማጽዳት ሌላ ነገር መስሎ ይታያቸዋል። ቢኮዝ እነሱ ጥፍራቸው ውስጥ የተረፈ ወጥና የተረፈ ሽንኩርት እኝኝ እያሉ መውሰድ ስለሚወዱ ነው። ሶ ተከተሉኝ፣ ሄደን ንጽህና እነዚህን የገሙ አሳያቸዋለሁ ማለት ነው። ወይ እንግዲህ ስለዚህ ቪዲዮ ሳወራ ፐርሰናሊ እኔ ከልጁ ጋር ምንም አይነት ነገር ማውራት አልፈልግም። ቢካዝ በጣም አውቃለሁ የሚል ስሜት ስላለበት ማለት ነው። ኤኒዌይስ አይደለም ጥፍርህን እግርህን እንደዚህ ከፍተህ ብራዚሊያን ዋክስ መሰራት ትችላለህ፣ መፍትሄ ነው። የኔ ጥያቄ ሀበሻ ግም እነዚህ ሀበሾች ምናምን የሚል ተደጋጋሚ እንደዚህ አይነት ቃላቶችን ትጠቀማለህ እና ዋይ ለምን ትጠቀማለህ? አንተ ፈረንጅ ነህ ወይ ምንድነህ? አንተ ሀበሻ አይደለህም። ሰው በደፈናው ስብስበህ ሀበሻ እንደዚህ ግም ስለሆነ ምናምን የሚሉትን ቃላቶች ባትጠቀም። እንደገና እንደ ሐሳብ ይሄ ቪዲዮ አይዊሽ ስለ ስፖርት ምናምን ቢሆን አይዊሽ እንደገና መጨረሻ ላይ ጥፍርህንም አይተነዋል። ያን ያህል የምትንከባከበው አይመስልም እጅህም። ነገር ግን የኔ ጥያቄ ሃንዲ ወንድ ነህ ወይ? ትሰራለህ ወይ? ነው ጎማ ትቀይራለህ ወይ? ኤሌክትሮኒክስ ትሰራለህ? ሜንቴናንስ ምናምን ትሰራለህ ወይ? ቤት ውስጥ የሆነ ነገር ቢበላሽ ፊክስ ታደርገዋለህ ወይ? ኮንስትራክሽን ላይ ትንሽም ቢሆን ምን አይነት እውቀት አለ? ወንድ ልጅ ነን አይደል? ሰው ወንድ ልጅ ሃንዲ መሆን አለበት ብለን እናስባለን። ለምሳሌ ፐርሰናሊ ብትጠይቀኝ እኔ ሁሉን ነገር ማድረግ እችላለሁ። ኦፍ ኮርስ ሁሉን ነገር መስራት እችላለሁ። ወንድ ልጅ መኪና ከገዛ በኋላ ከሁለተኛው ወር በኋላ ራሱ መጠገን መጀመር አለበት። ችግሮቹን ራሱ መፍታት መቻል አለበት። ምንም ቢዚ ቢሆን እጁ ስራ መስራት አለበት። ኩክ ማድረግ አለበት። ኃላፊነት የሚሸከም ፍጡር ነው። ሰው እጁ ስራ ይበዛበታልና መንከባከቡ እንዳለ ሆኖ እቺ መስቀል ማስለጠፏ ራሱ ተገቢ አትመስለኝም። ወንድ ልጅ እጅ ስራ ይበዛበታልና እንዴት ነህ? በግስት ታርዳለህ ወይ? እንዴት ነህ? ፑሽ አፕ ምን ያህል ፑሽ አፕ ትሰራለህ? በስመ አብ